አቶ በኃይሉ ሰላምን በድጋሚ በእጁ ስራ አደረጋት። እንግዲህ እንደምታስታውሱት አልማዝ እንደ ሙታ ብለው ደንግጠው ተደነጋግጠው ነበር። ነገር ግን ከሞት ተርፋለች። ራሷን ስታ ነበረ፣ ግን ተመልሳለች ማለት ነው። እንግዲህ በኃይሉ ደግሞ እንግዲህ ምን አደረገ? በቃ እንደ ሞተች ሰላም ነው ማወቅ ያለባት፣ እንደ ዳነች ማወቅ የለባትም። አልማዝ ከዚህ በኋላ ጠቀም ያለ ገንዘብ እሰጥሻለሁ፣ ሙተሻል በቃ። ስለዚህ እኛ እንደምንም ብለን ደብቀን ይዘሽ እንወጣለን። ተንፍሽ ብለሽ እንዳታወሪ። ለሰላም በዚህ ነው የምንበቀላት፣ ሌላ ምንም መንገድ አልተገኘም ይላቸዋል። እንግዲህ ለቃልዬና ለወይዘሮ አልማዝ እንግዲህ እሺ ብላ ምን ያክል ብር ትሰጠኛለህ ብትለው እንኳን ይኸውልሽ አላምንም በምን ላምን እችላለሁ ስትለው እንደምገልሽ ማመን አለብሽ ብሏታል ማለት ነው። እንግዲህ ምንም ማድረግ አትችልም፣ እሺ ብላለች ማለት ነው። አልማዝ እንግዲህ ጎትተው አስወጥተዋታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ ቀርብ ያለው አብረን እንቆይ። እንግዲህ ለሰላም ሳሚ ደውሎ እንግዲህ ሰው ገድለሽ እንደሆነ ከወንድምሽ ጋር ራቅ ያለ ቦታ እንደገደላችኋት እኔ ሁሉ ሙሉ መረጃ አለኝ ብሎ እንግዲህ አስፈራርቷታል ማለት ነው። ሰላምን እንግዲህ ደንግጣ በቃ ራሷን ስታ ወድቃለች። ቃልዬ ደግሞ ከዚህ ብሌንን ላባረራት ነው ትላታለች ማለት ነው። ለሰላም ምን ስለሆንሽ ነው ትሰሚያለሽ? እኔ እናቷን ገድዬባታለሁ። እዚህ ጦስ ውስጥ የገባሁት ደግሞ በአንቺ ምክንያት ነው። አንቺ ነሽ የውሸት እናትሽ ነሽ ብለሽ በህይወቷ ላይ የምትጫዋችው። እኔም ደግሞ ተናድጄ ነው እንደዚህ እዚህ ነገር ውስጥ ሊያስገባሽኝ አንቺ ነሽ። ከዚህ በኋላ እንኳን አይደለም ከቤት የምታባሪያት ቀና ብለሽ እንኳን ብታያት እኔ ይኸው ነግሬሻለሁ። ለአንድ ገረድ ለአንድ ሰራተኛ ብለሽ ነው እኔን እንደዚህም ታደርገው ማም ትላታለች። አዎ አይ አንቺ እስከ ሰው በምን ትሽያለሽ? ሲጀምር ከእኔም ከአንቺም ትበልጣለች ሰላም ማለት ብሌን ማለት። ስለዚህ ከዚህ በኋላ ቀና ብለሽ እንዳታያት። ከዚህ በኋላ እንደ እናቷ ነው መሆንላት። እናቷን ገድዬባታለሁ ትላታለች። ተናዳ ሄዳ እንግዲህ ቃልዬ በሩን ጓግጭ አድርጋ ሄዳ በሯን ቆልፋለች ክፍሏ። እንግዲህ ዳግምና ብሌን ደግሞ ወክ እናደርግ ብሎ ዳግም ይዟት ሊሄድ ነበረ። ከዛ ይዟት ሲወጡ ከበር ሲወጡ ስልክ እያወራች ነበረ ቃልዬ፣ በኃይሉም ስልክ እያወራች ነበረ። ነገር ግን ድንገት ስታይ እንዴት እሱ ቤት ገበያለሽ ትላታለች። ምን አገባሽ ትላታለች። ትሰሚያለሽ እኔ ማዝሽን አትሰሚ ማለት ነው። ቁጭ በይ ብዙ ስራ አለሽ ትላታለች። እኔ ስራ የለኝም ስራዬን ጨርሻለሁ፣ ትዬን ደግሞ አስፈቅጃታለሁ ትላታለች። ትሰሚያለሽ እኔ ያዝሻለሁ፣ ስራሽን ብጨርሽ ምን ያዝሻለሁ ትላታለች። እኔ እኮ ልጇ ነኝ ስትላት፣ ትሰሚያለሽ እኔ አንቺ የሰላም ልጅ እንዳልሆንሽ የረሳውልሽ እንዳይመስልሽ፣ ለትዬ አለመናገሬ ረስቸዋለሁ ማለት አይደለም እሺ ደህና ዋይ ብላት ሄደች ማለት ነው ብሌን። ከዛ ከዳግም ጋር ሽርሽር እያሉ ድንገት በዛ ወቅት ሲያደርጉ ሳሚን ያገኛታል ማለት ነው። ከዛ አንቋት ሰላምን ብሌንን አንቆ አንቺ እንዴት በእኔ ላይ ትጫወቻለሽ? እኔን አላወቅሽኝም ይላታል። እንዴ ማለት አልገባኝም። እኔ ለሰላም አልተናገርኩም እኮ እውነቱን ምን አድርጌ ነው ትለዋለች። እሱን አይደለም እኔ ቸኮሌት እምልክልሽ ልጅ እኔ ነኝ ይላታል። ድንግጥ አለች። እንዴት ነው እኔ መሆኔን ስታቂ እንዴት ነው ባላወቅኩታልሽ እንዴ ምናምን ይላታል። አይ እኔ ሲጀመር አንተ መሆንንም አላወቅኩም፣ ሲቀጥል ደግሞ እኔ በስተት ነበር እንደዛ ያልኩት ትላለች። ሲጀመር ብሌ እንደዛ ያለችው ቃልዬን ለማናደድ ብላ ነበረ እንጂ እውነት እሷ ፈልጋ ምናምን አልነበረም። ከዛ ዳግም በጥፊ አለው ማለት ነው። እንዴት ትነካታለህ? እንዴት ሴት ልጅ ላይ እጅን ታነሳለህ? ብሎ በጥፊ ብሎታል ማለት ነው። ከዛም ደስ አላት ብሌን። የኔ ጠበቃ፣ የኔ ጀግና፣ የኔ ባቶኔ ቆጨኝ ነበረ ምናምን ብላለች ማለት ነው ለዳግም። ትሰማለህ ብሎ እኔ ከዚህ በኋላ ይችን ሴት በእጅ ያደርጋታለሁ፣ ታያለህ፣ ከእጅህ ነጥቄ ለእኔ ያደርጋታለሁ፣ ይሄ ቀን ሩቅ አይደለም ብሎ አስፈራርቶ ዳግምንም እሺ የዛኔ እኔ እናንተ እንተያያለን ተባብለው እንግዲህ ተዛዝተው ተለያይተዋል። ብሌንም ደግሞ በቃ ደስ ብሏት ወደ ቤታቸው ይሄዳሉ።
እንግዲህ ሰላምዬ በጣም ተጨንቃለች፣ በጣም አዝናለች። በቃ እንግዲህ ከቤት ሲያወጧት አልማዝን አንዴ እስቲ ልሰናበታት ትላለች ማለት ነው። ልሰናበታት ስትል እንዲህ አወቀች እንዴ በህይወት እንዳለች ብለው በኃይሉና ቃልዬ ደነገጡ። ነገር ግን በቃ አልማዝዬ ይቅርታ አድርጊልኝ ይቅርበኝ ምናምን ብላ በቃ ቀብረናታል ብለው ነግረዋታል። በቃ ግን እንቅልፍ ሊወስዳት አልቻለም። ብቻዋን ላይ በእንቅልፍ ልባን በሆነዋን በቃ ስለ እሷ ነው የምታስበው ማለት ነው። እንዴት የሰው ነፍስ ታጠፊያለሽ እንዴት እያለች በቃ በሀይምሯ ይመላለስባታል። ከዛ ስትጮህ ብሌን ድንገት ትሄድላታለች። እትዬ ምን ሆነሽ ነው ምን ተፈጥሮ ነው ስትላት አይ በቃ ምንም ትላለች። በቃ በጣም ነው እንግዲህ የሞተች ስለመሰላት አሁን በቃ አሳምናለች፣ ራሷን አሳምናለች። የሞተች መስሏታል። እንግዲህ በኃይሉ ደግሞ ሌላ ሴራ አሲሮባታል ማለት ነው። እንግዲህ በኃይሉ የሰላምን ገንዘብ ለመውሰድ የማይፈነቅለው ድንጋይ የለም፣ የማያጠምደው ወጥመድ የለም። አሁን እንግዲህ ብሌንን ለመለያየት ከብሌን ጋር ለመለያየት ቢሞክር ምንም ሊሳካለት አልቻለም። ነገር ግን አሁን አልማዝን ነፍሰ ገዳይ ነሽ በማስባል አልማዝን ገለሻል በማስባል እንግዲህ ለሳሚ ደውሎ ሁሉን ነገር እንደዚህ በላት ብሎ እንግዲህ እኔ አይቻለሁ፣ መረጃ አለኝ፣ ነፍሰ ገዳይ ነሽ ይላታል። በቃ ራሷን ስታ ትወድቃለች። በጣም ነው ያዘነችው እና ዳግም ደግሞ የሰላምና አሳዳጊ እናት ሄዶ አስቤዛ ሄዶ የብሌንን እናት አስቤዛ ይዞ ሄዶ ጠይቋታል። በጣም ደስ ብሏት ልጄ ጓደኛሽ መጥቶ ነበር እኮ ብላ ስትነግራት በጣም ደስ አላት እና ሄዳ አመሰግናለሁ ዳጊዬ፣ በእውነት እኔ አንተ የኔ ባትሆን ይቆጨኝ ነበረ እና በጣም ነው ማመሰግነው ትለዋለች። ከዛ ኧረ ምንም ማለት አይደለም የኔ ውድ እያለ እንግዲህ ፍቅራቸውን እየተገላለጹ ይገኛል። እንግዲህ በኃይሉ ለአልማዝ ብር ሊሰጣት ነው። ብር ሰጥቶ እዚህ ቤት ድርሽ እንዳትል እና እንዳትናገር ለሰላም እንዳትናገር አድርጎ እንግዲህ ይህን ያክል ብር ክፈይና መረጃውን እናጥፋልሽ ነው ያላት ማለት ነው ሳሚ። እኔ ይህን ሁሉ መረጃ አለኝ፣ ነገር ግን ይህን ያክል ብር ክፈይኝ ብሎ ቤቷን ለመውሰድ አስቧል ማለት ነው። በኃይሉ ቤቷንም ያላትን ንብረቷን ቢያንስ በዚህ ይሳካልኝ ብሎ ዳግምም በእውነት አላወቀም። የሞተች ነው የመሰለው። የምር እንግዲህ አልተንቀሳቀሶችም። የሚያውቁት እንግዲህ ቃልዬና በኃይሉ ናቸው ማለት ነው። በኃይሉ ሊያውቁም የቻሉት እንግዲህ ሽቶ ሊረጩ ሲሉ በቃ ወደ ራሷ ተመለሰች። እንግዲህ ራሷን በስታ ስለነበረ ወደ ራሷ ተመለሰች እና ያንን ነገር ይዞ ሲሄዱ ነው እንግዲህ እንዳለች በህይወት እንዳለች ያወቁት። ሰላም ግን በቃ ምንም ወደ ራሷ ልትመለስ አልቻለችም፣ ልትረጋጋ አልቻለችም። ቃልዬ ደግሞ ከፈለግሽ ከቤት ውጭ ተብላለች። በቃ ልጅ እያጫወታት ነው ቃልዬ። ነገር ግን አንድ ቀን ያው እንግዲህ ወጥቶ እንግዲህ እስከምትጋለጥ ድረስ በቃ ቃልዬ በጣም ነው ቅብጥብጥ ያለችው ማለት ነው። ብሌንን አልይሽ ነው ያለቻት። ከዳግም ጋማ ስታያት በቃ በጣም ነው ደማ የሚፈላ፣ በጣም ነው የምትናደድ። ምክንያቱም ብሌን የአልማዝ እናት እንዳልሆነች ለራሱ ስለምትወደው ነው የነገረችው። እንግዲህ በስካር መንፈስም ቢሆን ስለምትወደው ነው ማለት ነው የነገረችው። በዛ ምክንያት አሁን ስለ አልማዝ ምንም አትጨነቅም ማለት ነው። ብሌን ስለ አልማዝ አትጨነቅም፣ ምክንያቱም በመረጃ ስላስደመጣት ሪከርዱን አትጨነቅም። አልማዝ ብትሞትም ብትኖርም ምንም አያገባትም ማለት ነው። ምክንያቱም እናቷ አይደለችም። እናትና የውሸት እናት በገንዘብ ተገዝታ የመጣች ነው ኃይሉ የውሸት እናት እንደሆነች ያው ስለምታውቅ ማለት ነው። ቃልዬ ግን የእውነት የዋህም ናት ተንኮለኛም ናት። እንግዲህ ምን ተረዳችሁ? ቃልዬ እንግዲህ የምር ደንግጣ ነበረ፣ የእውነት የሞተች መስሏት ማለት ነው አልማዝ። ከዛ ቅፍል ልታደርጋ ስትሄድ ያችኛዋ ደግሞ ዝሬ ወደዛ ብላ
ሳታቅፋት ቀርታለች ማለት ለካ እንደ ሬሳ የተገለላችሁኝ የሞትኩ መስሏችሁ ነው አይደለ? እና በጣም ነው የምትገርሙት ብላ እንግዲህ በእሷ ምክንያት ነው እንግዲህ ሁሉ ነገር እንትን እንዳለ አረሳችላትም ማለት ነው። አልማዝና አንቃ ልትጠላት ነበር። በቃ ለማሚ ልንገራት፣ ለሰላም ልንገራት በቃ ብላት ልትናገር ነበር። በእውነት ቃልዬ በእውነት የዋህ ነገር ናት ቃልዬ። እንደዚህ ተንኮለኛም ናት በእርግጥ ግን ደግሞ የዋህ ናት። ለሰላም ልትነግራት ነበረ። እንግዲህ የዋሂሉን ተንኮል ብቻ አዩት። የዋሂሉ ተንኮል እንዴት እንደው የእህቱን ገንዘብ ለመውረስ እንደዚህ በስማም ይህን ያክል ሂደት ይሄዳል። አስቡት እንግዲህ ስንት ነገር አደረገ። ልጇን የውሸት ልጅ ሰጣት። እሱንም ደግሞ አላወቀችም። በቃ የማያደርገው ነገር የለም ማለት ነው በኃይሉ እና አሁንም ደግሞ ነፍሰ ገዳይ ነኝ ብላ ራሷ እንድታምን አድርጎ እንግዲህ ያልገደለችውን ያልሞተችውን ሙተሻል ብሎ እንግዲህ በዚህ ደግሞ ሊያስፈራራት ነው። እውነት እቅዱ ይሳካ ይሆን? አይሳካለትም። ለምን አሁን እንግዲህ ቃልዬ እንግዲህ ስልክ ስታወራ ልትያዝ ትችላለች በእርግጠኝነት። ለምን ዳግም አላወቀም ወይ ዳግም ሊያዳምጣት ይችላል ወይ ደግሞ ብሌን ልትሰማ ትችላለች። እና ያን ነገር በእርግጥ ብሌንም እስካሁን ድረስ ስለ አልማዝ የሰማችው ነገር ምንም የለም። ዳግምም እውነቱን አልነገራትም እስካሁን ድረስ። ስለ አልማዝ እናቷ እንዳልሆነች አውቃለች። ነገር ግን እንደሞተች ነው የሚያውቀው ዳግም ለራሱ እንደሞተች ነው የሚያውቅ። አላወቀም ዳግም ለራሱ። እና እንግዲህ ይህን እውነት የምታወጣው እንግዲህ ቃልዬ ናት። በዛ ስልክ ስታወራ ትሰማለች ወይ ትያዛለች ብዬ አስባለሁ። እንግዲህ ቃልዬ ናት ይህንን እውነት ልታወጣው የምትችል። ሌላ ምንም አይነት መንገድ የለም። ሰላም ከዚህ ነገር የምትወጣበት መንገድ እንግዲህ እውነት ብትገባ ኑሮ እኮ በራ እንግዲህ ታያት ነበር። ነገር ግን ልክ በሩን ዘጉት። እንግዲህ በኃይሉ ያስበውን ሴራው እንዲሳካለት እቅዱ እንዲሆንለት ስለሚፈልግ በቃ እኛ እንጣላት ወስደን እህቴ አይዞሽ ተረጋጊ። እንግዲህ ያዘነ መስሎ ማለት ነው። አይዞሽ እንግዲህ ወስደን እኛ እንቀበራታለን። ማንም አላየም። ምንም መረጃ የለም። ስለዚህ አያሳስብሽ፣ ምንም እንዳታስብ እህቴ ይላታል። እንግዲህ እንደዛ ብሎ ግን እሷን ያረጋጋ መስሎ ነገር ግን ከዛ ስደውሎ እንደዚህ ብሏታል ማለት ነው። አሁን ሳሚም እንግዲህ በሌንን ስለሚወዳት ለብሌን ሊነግራትም ይችላል። ሰላም ነፃ እንደምትወጣ እርግጠኛ ነኝ። የእውነት ስታስቡት ነፃ ትወጣለች ሰላም። ለምን በዚህ ምክንያት ይታወቃል። እውነቱ መቼም መውጣቱ አይቀርም። እንደዚህ በኃይሉ እንደዚህ እንደቀለደባት እንደተጫወተባት በእውነት ሰላም ይሄን ሁሉ ነገር ያወቀች ጊዜ ግን በኃይሉ በቃ የመጨረሻ እና ይህንን ነገር ሁሉ አድርጎ ያው ከተሳካለት ሀብት ንብረቷን ለመውሰድ ነው ማለት ነው ይህን ሁሉ ነገር የሚያደርገው። በዚህ ደግሞ ቃል የራሷን ሀብት ንብረት ለመውሰድ እንግዲህ ያንን አላት ቪዲዮ አላት። ቪዲዮ እንግዲህ እስር ቤት የሚያስገባው በኃይሉን እንግዲህ ይህን ሀብት የሰላምን ሀብት እንግዲህ በጣም ለመከፋፈል ሳሚም እንግዲህ ለመውሰድ ተዘጋጅተዋል። ቃልዬም ለብቻዋ ለመውሰድ ተዘጋጅታለች። አይ ምስኪን ሰላምና የሚገርም ነው እውነቱ ሲወጣ እንግዲህ እንዴት እንደሚሆኑ ቃልዬን ለነገሩ ሰላም ገና ካሁኑ ጠልታታለች። ምክንያቱም እንደዛ በጣም ነው የተቀየመቻት። ልጄ ስለሆንሽ ነው እንጂ አሽቀንጥሬ ነበር የምጥልሽ ከዚህ ማስወጣሽ ከዚህ ቤት ነው ሁላ ያለቻት። ነገር ግን ያው ልጇን አምና ተቀብላለች። ልጇ እንደሆነች አምና ስለተቀበለች ምንም ማድረግ አትችልም። እንግዲህ ብሌን ታውቃለች ልጇ እንዳልሆነች። አንድ ቀን ልትነግራት ትችላለች ለብሌን ለሰላም ማለት ነው ብሌን እና ዳግምም ያውቃል። ሁሉም ስለሚያውቁ አንድ ቀን እውነቱ መውጣቱና መጋለጣቸው አይቀርም እነኚህ ሰዎች ማለት ነው። እና ዳግምም እናቱን ያውቃል። ብሌንም ደግሞ ሰላም እናቷ እንደሆነች ታውቃለች። በጣም ነው እኮ ግን የሚዋደዱት እንደ እናት እንደ ትክክለኛ እናትና ልጅ ነው የሚሆኑት። ስራዋን ስትጨርስ ሂጂ ወደ እናትሽ ትላታለች እና በጣም ደስ የሚል አሰሪና ሰራተኛ ናቸው። ያው ባለመታወቅ ብቻ
እንግዲህ ብሌን ለማን ትሆን? ሳሚ ይወስዳታል ወይስ ዳግም ይወስዳታል? እንግዲህ ብሌን በጣም ተቸግራለች። በዚህ ዳግም አለ፣ ግን ዳግምን ነው እሷ የምትፈቅረው የምታፈቅረው። ሳሚ ደግሞ እንግዲህ ፍቅር ይዞታል ከብሌን ማለት ነው፣ አፍቅሯታል። እንግዲህ እንዴት እንደሚሆን በጭራሽ እሺ አትለውም። በግድ ካልሆነ በውዴታ እሺ አትለውም። ቤተሰብ ላይክ እያደረጋችሁ እንዲሁም ሰብስክራይብ በማድረግ ቤተሰቡ ነው ባይ